በቃ ምንም ከኔ ጋር ማንም የለም ማለት አያ ማንም ማለት ነው። እንደዛ ያሉ ከምን አንፃር ነው ጥያቄ? ምንም አንፃር የለውም። በቃ ብቻዬን አለ እኮ አብ እኮ ነው ብቻውን ያለው አለው ብራዘር እኮ አብ እኮ ነው ብቻዬን ያለው። እኔ እያለ የሚናገረው እኮ አብ እኮ ነው እያልኩ ነው። ማኔ እንዴ የምን አንፃር ነው የምታወራው? ከጣዖት እየለየ ነው። ለምሳሌ እንዴ እኔ እያለ የሚናገረው ከጣዖት አንፃር ነው። እኔ ብቻዬን የሚለው ለምንኛ አይልም። ጣዖታቸውን አምላክ ከጣዖታቸው አንፃር እኔ ብቻዬን ሌላ ማለት ነው። ከኛ ውጪ ለምን አላለም? ለመለየት ራሱ እኛ እኮ አንድ ብቻ እኮ ነው፣ አንድ አምላክ ነው ብለን ምናምን ከኛ ውጪ ለምን አላለም? እንደዛ እኮ ነው። አብ ብቻውን ለምንድን ነው የመፍጠር ችሎታውን ለብቻው ለምንድን ነው የሰጠው? ለምንድን ነው የመፍጠር ችሎታ ለሱ ብቻ አረግ? ለመፍጠር ችሎታ የሱ ብቻ የሚል አለ እንዴ? በፐርሰንት ደረጃ ነው ያደረገው። እኔ እያለ የተናገረው አብ ብቻውን ነው። ለመለየት ነው አልኩ ብራዘር። የለም እንደዛ የሚል ነገር አንተ ነው ያልከው። እሱ እኮ እናንበባ ከአብ ውጭ ያለ ነገር ሁሉ ጣዖት ነው። ከአምላክ ውጭ ያለ ነገር ሁሉ ጣዖት ነው። እናንበባ እኮ እኔ እኮ አነበብኩልህ። እኔ በቃሌ ነው ያነበብኩልህ። ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ። ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ። የሚቤዥህ ከአምላክ ስንት አምላክ ነው ያለው? አንድ አምላክ ነው ያወራው እያልኩ ነው ኢብሮ። ነጥላ እያወራ ነው ያለው። ነጥላለሁ መጽሐፉን የነጠለው ብራዘር ከላይ ጀምሮ ብናነበው ሀሳቡ አንተ እንደምትለው አይደለም። የፈለግከውን ብታነብ ጣዖት ነው ከአብ ውጭ ያለ እኮ እያልኩ ነው። ኢየሱስም በለው ምንም የምታመጣው ነገር የለም። አይልም ብራዘር። አብ ብቻ ነው በቃ። ከአብ ውጭ አምላክ አለ ብቻ ካለ ራሱን ከጣዖት እየለየ ነው አልኩ። የትኛውን ጥቅስ ብታመጣ እንደዛ ነው። ከአብ ውጭ አምላክ አለ ወይስ የለም? መልስ። ከአብ ውጭ በቃ ከሌላ አለቃ ጨርሰናል። እናመሰግናለን። ኢየሱስ ነው። ጨርሰናል። አብ ኢየሱስ ነው። አብ ራሱን በሶስት አካል ገለጠ። አብ ኢየሱስ ነው። ራሱን በሶስት አካል ገለጠ። አብ ኢየሱስ ነው። አብ ኢየሱስ ነው። ራሱን በአካል የገለጠ ይሄ ልጅ አብ ኢየሱስ ነው እያለ ነው። ይሄ ልጅ ከኦርቶዶክስ ዛሬ ኦንሊ ጂሰስ ነው። ይሄው ኦንሊ ጂሰስ እኔና አብ አንድ ነን። ኢየሱስ አብ ነው ብሏል። እኔና አብ አንድ ነን። እኔና አብ አንድ ነን። አረ ኦርቶዶክሶች ወላሂ ቆይ አንዴ ቆይ። አሁን ለምሳሌ የሆነ ሰው ላስገባና እንዲያርም ላድርግህ። እሺ አንድ ጊዜ እንጂ በቃ በጣም ከባድ ነው። አሁን የተናገርከው ንግግር እርማት ይፈልጋል። የንጉስ ልጅ ኢየሱስ አብ ነው ብሎ ይናገራል። ትስማማለህ? በኦርቶዶክስ አስተምሮ ኢየሱስ አብ ነው። በመለኮት አንድ ናቸው። የጠየቁት በመለኮት አንድ ናቸው። ኢየሱስ አብ ነው ወይስ አይደለም ነው የጠየቁት? በአካል ይለያያሉ። ኢየሱስ አብ ነው ወይስ አይደለም? አጭር ጥያቄ ነው የጠየቁት። ኢየሱስ አብ ነው። በቃ ኢየሱስ አብ ነው ለምን ይላል ታዲያ? እስቲ ተስማሙ አንድ ጊዜ ሁለታችሁ። ነው እውነት ነው። አይ አላስወራ ብለው ነው እንጂ እሱ እኮ ይነግራል እኮ። ቆይ አንዴ ተስማሙ አንዴ። እስቲ ሚራክል ያስረዳችሁ። እሺ በቃ አንተ ካልገባ ሚራክል ትክክል ነው ወይ? ኢየሱስ አብ ነው የሚል አስተምሮ ትክክል ነው? አረ ኢየሱስ አብ አይደለም፣ አብም ኢየሱስ አይደለም፣ ኢየሱስ መንፈስ ቅዱስ አይደለም፣ አብም መንፈስ ቅዱስ አይደለም። በስራ ግብር ይለያያሉ። አንዴ በስራ ግብር ይለያያሉ። አሁን አብ ምን ጊዜም ፕላነር ነው። አላስጨረሰኝም እኮ አንዴ። ወልድ ደግሞ አስጨርሰኝ አንዴ አስጨርሰኝ። እኔ ከአብ የወጣ ነው እንጂ አብ ነው አላልኩም። ኦኬ ስለዚህ ኢየሱስ አብ አይደለም ማለት ነው። እሺ ኢብሮ አብ የወጣ ነው። አሁንም ይሄ እየተሳሳክ ነው። አረበኛ ጽሑፍ ያለ ልጅ ኢየሱስ ክርስቶስ ከአብ ወጣ ሲል በመንፈስ ቅዱስ ነው የሚጸድቅ መውጣት ማለት ነው። ወልድ ተወላጅ ነው፣ የአብ ልጅ ነው። ምናልባት ኢብሮ ስለምታቻኩለ ሊሆን ይችላል። አንተ ልጁን ዝም ብለህ ከምታቻኩለው ቃል በቃል ከምትለው እንዲያስረዳ ብታግዘው ጥሩ ነበረ። አይ ማስረዳትማ እናውቀዋለን እኮ። እናመሰግናለን ስላረሙ። ኢብሮ አቤት ዓለማትን የፈጠረው ማን ነው? ዓለማትን አንድ አምላክ ብቻውን ነው የፈጠረው።
አብ ብቻውን እኮ የፈጠረው ማን ነው? አብን የፈጠረው አብ ብቻውን አብ ነው። አዎ እሺ ዕብራውያን ምዕራፍ 1 ላይ ዕብራውያንም ማን ይጻፈው? ዕብራውያን ምዕራፍ 1 ቁጥር 1 ዕብራውያን ጸሐፊው አይታወቅም። በነገራችን ላይ ዕብራውያንን አታቀርብልኝ ከይቅርታ ጋር አይደለም። አይ ጸሐፊ አሁን የምናወራው ስለ እንትን አይደለ? ስለ ጸሐፊነት ሳይሆን የምናወራው አሁን ስለ ዝም ብለን እንቀበለው ፍጥረት ላይ ነው የምናወራው አይደለ? አፍ ሳይታወቅ ዝም ብዬ ልቀበለው አይደለም። ይኸው አሁን ስለ ፍጥረታት ምንጊዜም አብ ነው የሚፈጥረው ብለኸኛል አይደለ? አብ ነው የሚፈጥረው ብለኸኛል። ገባኝ እኮ ግን ዝም ብዬ ልቀበለው ነው እያልከኝ ያለው መጽሐፉ ሳይታወቅ አይታወቅም የሚለውን ኮንፊርም አድርገልኝ። እሺ ሌላ ልፈልግ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 6 ላይ ቆላሲስ 1:15 ቆላሲስ ምዕራፍ 1 ቁጥር 15 እሺ እሱም በአምላክ ምንድን ነበር የሚለው? እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናት ቢሆን ወይም ጌትነት የማይታየው አምላክ ምሳሌ ነው የሚለው ወይስ የማይታየው አምላክ ነው ኢየሱስ? እርሱም የማይታይ አምላክ ምሳሌ ነው። አብ ይታያል? የማይታየው አምላክ አይደለም አይደለም? ሚራክል ቆይ አይደለም። አብ ይታያል? አይ አይታያል። አምላክ ይታያል? መንፈስ ቅዱስ ይታያል? አይ አምላክ ይታያል ወይ ነው መጀመሪያ እኮ አምላክ እሱ የማይታይ አምላክ ምሳሌ ነው ማለት ወልድ ይታያል አይደል? የማይታይ አምላክ ምሳሌ ነው ማለትና የማይታየው አምላክ ማለት በምንም አይነት ሁኔታ ሊገናኙ የማይችሉ ነገሮች ናቸው እኮ። ወልድ የማይታይ አምላክ ምሳሌ ነው እኮ በቃ እንጂ የማይታየው አምላክ አይደለም። ስንት አምላክ አለ? አንዴ ላስረዳ። ስንት አምላክ አለ? አንድ አምላክ አለ። የአንዱ አምላክ የማይታይ አምላክ ነው ወይስ የሚታይ ነው? አንድ አምላክ በሶስትነት ገልጦ ራሱን የሚታይ ባዶ አደረገ። የቱ ጋር ነው? አንድ አምላክ በሶስትነት ተገለጠ የሚለው የቱ ጋር ነው? ይኸውልህ አሁን ወደ ሥላሴ እየገባ ነው። አየህ፣ ጥቅስ ችግር ያለበት ጥቅስ ነው ያመጣው። ገና ከጀምሩ ያመጣው ጥቅስ በጣም ችግር ያለበት ጥቅስ ነው። ስለዚህ ይሄንን ካላስተካከል የስራ ግብርን ማወቅ አለብን። ወልድ ስጠኝሽ ሥላሴ ምንጊዜም አብ ምንጊዜም ፕላነር ነው ብያለሁ። አቃጅ የቱ ጋር ነው አብ ፕላነር ነው ምናምን የሚለው? ይሄ መጀመሪያ የቱ ጋር ነው? አብ ወልድ መንፈስ ቅዱስ በግብር በምናምን ወልድ ደግሞ ፈጣሪ ነው። ከባድ አረ ቆይ አረ መንፈስ ቅዱስ ከበድ ያለው መንፈስ ቅዱስ ደግሞ ያንን አካል የሚያለብስ ነው እኮ። እሺ አሁን ስጠኝ፣ መረጃ ትሰጠኛለህ? ከይቅርታ ጋር አሁን ከኪስ ሳይሆን ምናምን አሁን ከበድ ያለው ጋር ከምንመጣ በፊት እርሱ የማይታይ አምላክ ምሳሌ የሚታዩት ዙፋናት ሁሉም ጌትነት አለ ወይም ስልጣናት አስጨርሰኛ እኮ የማይታይ አምላክ ምሳሌ ነው ኢየሱስ ወይስ ማን ነው? የማይታይ አምላክ ምሳሌ ነው ወይስ የማይታየው አምላክ ነው? የማይታይ አምላክ ምሳሌ እንጂ የማይታየው አምላክ አይደለም። በቃ ተስማምተናል። ስለዚህ አምላክ ደግሞ አንድ ነው፣ የማይታየው አምላክ ብቻ ነው ያለው። ኢብሮ ምን አይነት ነገር ውስጥ ነው የገባው እንዴ? የለማ እሺ አምላክ ይታያል እንዴ እኮ አሁን ሥላሴን እኮ ላስረዳ ነው። አንተ እኮ ምንም አልፈቅደልኝ። እሺ ሥላሴን እስቲ ስጠኝሽ፣ ሥላሴን አስረዳኝሽ እኮ። እሺ እንገርህና በደንብ ስመኝ እና ይኸውልህ በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯል። አረ ቆይ መጀመሪያ እዚህ የማይታይ አምላክ ላይ ገና ጥቅሱ መጀመሪያው ላይ ችግር ያለበት እሱን ፍታ መጀመሪያ። እሺ እግዚአብሔር በሲና ተራራ ላይ ሲገለጥ የእግዚአብሔር መልአክ ትላለህ። እሺ የእግዚአብሔር መልአክ አይደለም እግዚአብሔር። እሺ እግዚአብሔር ነው እንጂ የእግዚአብሔር መልአክ አይደለም። ሲገለጥ ምዕራፍና ቁጥር ስጠኝሽ። እሺ ዕብራውያን ምዕራፍ 12 ይድልኝ። ዕብራውያን ማን ይጻፈው? አሁን ለምን ጽሑፍ ላይ ትሄድልኛለህ? አሁን እያወራን አሁን እኛ ሌላ ሹ አታስነሳ። ዝም ብዬ ልቀበል? እሱ እንደዛ በለኝና እቀበላለሁ። ችግር ነው እቀበላለሁ። ሌላ ሹ አታንሳ። አይታወቅም በለኝና እቀበላለሁ። አሁን እኮ ያነሳ ነው ሌላ ሀሳብ ነው አይደል እንዴ? ስለ ጸሐፊነት ጉዳይ አይደለም ያወራው ነው አይደል? አይ እንደማይታወቅ ልንገርህና እንለፈው። በቃ አይታወቅም በለኝ እንገባለን። ከዛ እሺ አይታወቅም፣ የዕብራውያን ጸሐፊ አይታወቅም። በቃ ልብ አድርጎ ያጀማ
ጸሐፊ የማይታወቅ መጽሐፍ ይዘው ነው አሁን የሚከራከሩን። እሺ የዕብራውያን ጸሐፊ አይታወቅም። በቃ የዕብራውያን ጸሐፊ አይታወቅም። ልብ አድርጉ። ዕብራውያን ጸሐፊ በማይታወቅበት ሁኔታ ማን ከማን ለምን ስል ምን በጌታ እሺ ቀጥልሽ ኢብሮ እሺ አሁን ቀጥል። አሁን ወደ መረጃ ከቁጥር 18 ሊዳሰስ ወደሚችል ወደሚቃጠልም እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ንፋስም ወደ መለከት ድምጽም ወደ ቃሎች ነገርም አልደረሳችሁምና። አየ በሲና ተራራ ላይ እግዚአብሔር ሲገለጥ እግዚአብሔር ማለት ነው ሲገለጥ ምን ነው የሚሆነው? እሳት ይሆናል፣ ጭጋግ ይሆናል፣ ጨለማ ይሆናል፣ አውሎ ንፋስ ይሆናል፣ መለከት ድምጽ ይሆናል። ትክክል እኮ ነው። እግዚአብሔር ይገለጣል፣ በሰው ይገለጣል። አይገለጥም ማለትም ቅድም አይገለጥም ማለትና እግዚአብሔር እሱ ነው ማለት ይለያያል ከይቅርታ ጋር። እሺ ከዛ ያንንም ነገር የሰሙት ቃል ሌላ እንዳይጨመርባቸው ለመኑ ይላል። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ካለ ወዲህ ሙሴም አለ እጅግ ፈራለሁ እንቀጠቀጥም አለው እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። እና እግዚአብሔር ያ አምላክ ቆይ ስመኛል ያ አምላክ እንዴት እንደመጣ አላሳይም። እሺ አሁን ራሱ የሚታየው ነው ሲመጣ ነገር ግን ነገር ግን ካለ ምንድን ነው? ነገር ግን ካለ ምን ማለት ነው? አረ ብራዘር እንደ ለምንድን ነው ወደ መጣ አሁን እኮ ይለ እኔ ዝም በልተናል ዝም እያልኩ እሺ እሺ አሁን ሰላትስ ቆይ ይቅርታ ጁማስ እዚህ ደርሰን እንዳቆዩብኝ ባለ ቁልፍ አስቀምጡልኝ ወይ ጠርቻችሁ ሰጣችኋለሁ። አረ ቁልፍ ስጠኝ እንዴ ጁማ። እሺ እና ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል አለ። እሺ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰባሰቡት ወደ አላፍ መላእክት በሰማያት ወደ ተጻፉት ወደ በኩራን ማህበር ወደ ዋናው ነጥብ ይደባክ ዳኛ ሚራክል ቁም ነገር with all respect ወደ ዋናው ነጥብ ይደ አንድ ጊዜ ደግሞ 549 ሰዎች ከይቅርታ ጋር ማስታወቂያ ስራ የለቀኩት ቪዲዮ አለ። ቪዲዮውን እንዲህ ክርስቲያኖች ዘንድ ማለት ሼር በደንብ አድርጉት እሺ። እና በክርስትና አንተን ማህን ምናምን የተቸገራችሁ ካላችሁ ማህንነት ምናምን የተቸገራችሁ ካላችሁ የለቀኩት ቪዲዮ አለ። መፍትሄ ነው እሱ ብዬ ነግራችኋለሁ። እሺ ቀጥለ ሚራክል አሁን እና የአዲስም ኪዳን መካከለኛ ወደ ሚሆን ወደ ኢየሱስ ክርስቶስ ነጥብ ምንድን ነው? እሺ ነጥብ ወደ ከአቤልም ደም ይልቅ የሚሻለው ወደሚናገር ወደ መርጨት ደም ደርሳችኋል። አሁን ነጥብ ምንድን ነው? ያ አምላክ ያ ሊዳሰስ ወደማይችል ወደሚቃጠል እሳት ማንም ሊቀርበው የማይችል አምላክ ምን ሆኖ መጣ? ሰው ሆኖ መጣ ማለት ነው። የት አለ ሰው ሆኖ መጣ የሚለው አይደለ? አምላክ ሰው ሆኖ መጣ የሚለው ነገር ግን አንተ እኮ አሁን እኮ እንትን እያልክ ነው። እሺ አሁን አንድ ጥያቄ ልጠይቅህ ነው። ሰው ሆኖ መጣ የሚለው አለ ታሳየኛለህ? አንድ ጥያቄ ልጠይቅህ ኢብሮ፣ አንድ ጥያቄ ልጠይቅህ። እሺ ፈጣሪ አለ ብለህ ታምናለህ? አዎ አለ። እስቲ ያሳየኝ። አንተ ሚራክል አእምሮ አለኝ ብለህ ታምናለህ? ፈጣሪ አለ ብለህ ታስባለህ ወይ? አእምሮ አለኝ ብለህ ታስባለህ አንተ ሚራክል? መጀመሪያ መልስልኛ። አዎ አልኩህ እኮ ማሳየት አልችልም። እኔ ማሳየት አልችልም። አንተ አእምሮ አለኝ ብለህ ታስባለህ? ግን መኖሩን በምን አወቅ? አንተ አእምሮ አለኝ ብለህ ታስባለህ? ቆይ አንድ ጊዜ ከይቅርታ ጋር መኖሩን በምን አወቅ? መጀመሪያ መልስልኛ። እኔ ነገርኩህ። የኔን ከመለስክልኝ አመልስልሃለሁ። ብዙ ምልክቶች አሉት። አምላካችን ሱብሃነሁ ወተዓላ ምን ብሎ ተናግሯል መሰለ በቁርአን ላይ ይሄ የፈጠርኩት ነገር እንዳለ በቃ ይሄ ሁሉ እሱን ማሳያ ናቸው። አምላክ ለመኖሩ ማሳያ ናቸው። እሺ አሁን አንተ አእምሮ አለ ወይ? ቆይ የሚታየው ነገር የማይታየው ነገር እንዳለ አምናሃል ማለት ነው? አዎ ትክክል። አእምሮ አለኝ አምናለህ? ቆይ አንዴ የሚታየው ነገር በሚታየው ነገር የማይታይ አንድ ፈጣሪ አለ ብለህ አምናሃል አይደለ? አዎ አምኛለሁ። የማይታየው አምላክ በሚታይ ሰው ሆኖ መጣ ማለት ነው። የታለ ሰው ሆኖ መጣ የሚለው? እሱ ነው የቸገረን እኮ ብራዘር። ራሱን ባዶ አደረገ ይላል እኮ። እሺ እሱ ምን ነው? እሺ ሮሜ 9:5 ነው። የትኛውን ነው? አሁን ኢብሮ አይ
ወይስ ሮሜን ነው? የትኛው ይሻላችኋል? ሮሜን የለ ኢብሮ ግን ሁሉም ነገር ገብተዋል። ግን ለምን እንዳላወቅ ወላሂ አይደለም ምንም ጭራሽ የማይሆን እውነት አይደለም። አረ የእውነት አይ እንዴ ወዴት ነው የሚገባኝ? እንዴት ሰው አምላክ እሺ አሁን የሃይማኖት እኮ አቃቢ ስለሆንክ አንተ እኮ የሃይማኖት አቃቢ ስለሆንክ አሁን እኛን ለመሰል አሁን እኛን አንተን ልንጨምቅህ ማለት ግዴኛን ሀሳብ እንድትቀበል እንኳን እናደርግህም ተከታዮች ምናምን ስለሚሉ ፖላይቲሊ እንኳን መሆን አችልም ታውቃለህ አይደለ? ኦኬ አምኛለሁ ኦኬ አምኛለሁ እኔ ወላሂ ነው ለእውነት እኔ ስለ ሰው ብዬ አይደለም የምኖረው። በነገራችን ላይ አምላኬ ውሸት አይፈልግም። አሁን እሺ ጥሩ እንደዛ ከሆነ አንድ የመጨረሻ ጥያቄና ኢብሪው ምን ቀረ መሰለህ? እሺ አሁን የሱ ቀረ ማለት ነው ሚራክል ቀረ። አረ አለ ቆይ እና ታዲያ ሌላ ራስ ታስቀረን። አረ ሚራክል ምን ሐሳቤ መሰለህ ኢብራሂም ማለት ነው። አሁን ኢብራሂም አድካሚ ነው የሚሆነው። ባኬንድ ፎርዝ አድርገህ ነው የየራሳችን ሐሳብ ነው የምናደርገው። ለምሳሌ እዚህ ላይ ልምድ ያለው ነው ተከታዮቹ አሉት ለነሱ ሲል ለማን እንኳን ቢቀበል እንደዛ እንትን አይደለም አይደል? አሁን እኮ ቀደም ነግሬ ነበረ። ቆይ አንዴ ጋይስ እና እናንተን አንድ ነገር ይዳኛል መጽሐፍ ቅዱስ ይዳኛል። እንስማማ፣ በዚህ እንስማማ ይሻላል እኮ እንደዛ እኮ ነው። በቃ እሺ ያው ቆይ አንዴ በቃ ይሄው አሁን የንጉስ ልጅ እንትን ትላላችሁ። እሺ አንድ ሰው እናስገባለን። ኒውትራል ኤቲስት አለ ከዚህ መሀል ኤቲስት ካለ ቁጥር ያሳየን። ኤቲስት ይዳኘናል። እሺ ኤቲስት ከእናንተ መሀል ካለ ቁጥር ያሳየን። ኤቲስት ሰው ካለ ቁጥር እያሳዩ ራሳቸው እሺ ስም እኮ ነው ላይ እንዴ እንደዚህ አይነትማ እውቅና አልሰጠውም እዚህ አምጥቼ አሁን ኢብሮ እሺ ቆይ ልስተው ያው ደሙን እኮ ግን አልመለስክልኝ። አረ ቆይ በቃ ያው በቃ ያው ችግር የለውም አንድ ሰው ይዳኘናል። ካፍር ማለት በክርስቲያን አላ እንዳትሉ እሺ ቢላል አንተ ትለያለህ። ቢላል ሙስሊም ነህ? ነካዋክ እሺ ሳሚ አለ? ሳሚ አለ? ኤቲስት ነህ? በጣም ጥሩ። ይሄው አሁን የምናደርገው ነገር የንጉስ አንዴ አታ ወላሂ ሳቂን አታምጡት። የምናደርገው ነገር ትይዝልናለህ። የምወደው ልጄ ይህ ነው እሱን ስሙት ብሏል ባይብሉ። እሺ ሰው ኢየሱስ ያለውን ነው የምንሰማው። ባይብል ላይ ኢየሱስ አምላክ ለመሆኑ ወይ ደግሞ ሰው ለመሆኑ እኔ መረጃ የራሴን እሰጣለሁ፣ እነሱም ይሰጣሉ። እሺ ኢየሱስ ከተናገረው ሳሚ ይሄንን ነው የምዳኘው። ሰማኝ? እሺ እኔ ጥቅስ ጠቅሳለሁ፣ በራሴ በኩል ያለኝን እምነት አቀርባለሁ። ኢየሱስ ከተናገረው ማለት ነው። እሺ በማያሻማ በማያንገራገር ሁኔታ በትክክለኛው ባስቀመጠበት ነው። እሺ መረጃ ቁጥር 1 ላቅርብ። ሳሚ አቅርብ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል ኢየሱስ። አንድ የመጀመሪያ መረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ነው ያልኩት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40። ሁለተኛ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አምላክ አለኝ ብሏል። ይሰማል አይደለ? ኦኬ። ከዛ ደግሞ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ነኝ ብሏል። ሚራክል ሚውት አድርገሽ ድምጽ ያስተጋባል መሰለኝ። ከዛ ደግሞ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እና 25 ላይ ክርስቶስ ነኝ ብሏል። ኦኬ። ሌላ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ ምንም ላደርግ አይቻለኝም ብሏል። ሳሚ ጨርሻለሁ መረጃዬን። ኢየሱስ ሰው መሆኑን ነብይ መሆኑን መልእክተኛ መሆኑን ምንም ማድረግ ከራሱ እንደማይችል እንዲሁም ደግሞ የሰጠውን አምላክ አለኝ የሚለውን መረጃ ሰጥቻለሁ። እሺ አሁን እነሱም በማያንገራግር በማያሻማ ሁኔታ ኢየሱስ ከተናገረው ይሰጡናል። ከዛ ትዳኘናለህ ማለት ነው። እሺ ሳሚ ቀጥል። ኦኬ አንዴ እኔ መረጃ ላቅርብ። ኦኬ ሳሚ እሺ ቀጥል። እሺ የዮሐንስ ወንጌል ምዕራፍ 1 ቁጥር 1
ኢየሱስ መጀመሪያ ከተናገረው ቃል ነበር። ቆይ አንዴ ኢየሱስ ከተናገረው ነው ያልኩት። ሳሚ ዳኝነትን ኢየሱስ ከተናገረው የምወደው ልጅ ይሄ ነው እሱን ስሙት ነው ያለው። እኔ እሺ ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አንድ ኦኬ እሺ ይሄ ምን ፈተነ ይሆናል በኋላ። እሺ ቀጥል። አይ አልፋና ኦሜጋ እኔ ነኝ ይላል። እሺ ሁለተኛ ደግሞ ክርስቶስ ጋር ከለበሰ አምላክ አለው ብለሃል። ስለዚህ አምላኬ የሚለውን ቃል ነው የጠቀስከው ቅድም። እሱም ደግሞ ክርስቶስ ፍጹም ሰውና ፍጹም አምላክ መሆኑን ማወቅ አለበት በመጀመሪያ። አረ መረጃ ታርመኛል። እርማት እየሰጠ ነው መረጃ ስጥ እንጂ። እሺ መረጃ ጠፋ። ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 ምን ይላል? እኔ የስጋ ለባሽ ሁሉ አምላኬ ነኝ ይላል። ስለዚህ ክርስቶስ ፍጹም ሰው ነው፣ ስጋ ለብሷል። ስለዚህ አምላክ አለው ማለት ነው። ስለዚህ አምላክ አለው። እሺ የኔ ነኝ አሁን የኔ ነኝ ሰጠው። አምላክ አለው በፍጹም ሰውነቱ በፍጹም ሰውነቱ የሚለውን ያውጣልኝ። አሁን ትክክል ሰው በፍጹም። ሁለተኛ ደግሞ ዮሐንስ ራዕይ ምዕራፍ 1 ቁጥር 18 ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 እኔ ስጋ ለባሽ ሁሉ አምላክ ነኝ ብሏል። ስለዚህ ክርስቶስ ስጋ ለብሷል አይደለ? አይደል? ይብሩ እኮ እንደኛና እንደናንተ ነው። ያው እንደሁሉም እኮ ስጋ ለብሷል አይደለ? እና እኔ ምን አገባኝ? አንተ ብረት ነው የለበስከው? ኦኬ አንተ ብረት ነው የለበስከው? ኦኬ። ስለዚህ ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 ላይ ደግሞ የሚላል እኔ ስጋ ለባሽ ሁሉ አምላክ ነኝ ይላል አይደል? ትክክል ነው። ኢየሱስ ፍጡር ነው ማለት ነው። እሺ ስለዚህ በስጋዊነቱ አምላክ ማይኖረው ኤቲስት ይመስልሃል እንዴ? ምንድን ነው የምታወራው? ሚራክል ሂድ ቀጥል። እኔ መረጃን አቅርብ፣ ከዛ ዲባንክ አደርግልሃለሁ። ሂድ። ኦኬ እንቀጥል ይላል። ኦኬ ዮሐንስ ራዕይ ምዕራፍ 1 ቁጥር 18 ላይ ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦሉን መክፈቻ አለኝ። አልሞተም ትላላችሁ ኢየሱስ። ይኸው ሞቼም ነበሩ ይላል። እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ማን እስቲ ወይ ሐዋርያት ወይ እስቲ ነብዩ መሐመድም ይሁን ከዘላለም እስከ ዘላለም ሕያው ነኝ ብሏል? እሺ አሁን ቻሌንጅ እንዳደረግ ነው እያቀረብክ ያለው መረጃ ነው የምታቀርበው። ቻሌንጅ ከሆነ ገና የመጀመሪያው ራሱ ችግር አለበት። ገና ከዛ ነው መጀመሪያው። አይ ለኔ ሲሆን ነው ቻሌንጅ ችግር ያለበት። እኔ ግልጽ ማቀረብ መረጃ አቅርብልሃለሁ እኮ ይኸው። እሺ በቃ መረጃን ያው ሳሚ ያለውና የነበረው በእኔ ላይ ችግር አለ። እኔ ባቀረብኩት ላይ ችግር አለብህ። እኔ ባቀረብኩት ላይ ችግር አለ። የተናገርኩት ነገር ብቻ ነው። እኔ እንደማይወቅ ነው ያለው። በቃ እሺ የኔስ ችግር አለው? ያንተ አንድ የሶስተኛውን ብትደግምልኝ ደስ ይለኛል። ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ሞቼም የነበረው ኦኬ ሞቼም ነበረ። ይኸው ቁጥር 18 ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። እና እኔ ምን አገባኝ? እንደዚህ አላለ እዛ ጋር እኔ አምላክ ነኝ ይላል። ከዘላለም እስከ ዘላለም የሚኖር ማን ነው? አምላክ አይደለ እንዴ? ሌላ የሚኖር አንተ ከዘላለም አልኖርም። የሞተ ከዘላለም እስከ ዘላለም ሞቷል እኮ ብራዘር፣ ሞቷል። አንተ ከሙታን ሁሉ በኩር ነው ብሎ እኮ ሞቷላ። የሞተ ደግሞ ዘላለም እስከ ዘላለም ያው ነኝ ቢል ምንም ትርጉም የለውም። ይሄ አላቂ ጊዜም ራሱ ዘላለም ይባላል። ለምሳሌ መረጃ ካለ እቺም ነበረ ነው ሌላ አሁን እቺም ነበሩ። በቃ ሞቷላ። የሞተ ደግሞ አምላክ አይደለም። ጨረስን። እዚህ ጋር አለቀ። አነስተዋላ ታዲያ አምላክን ያስነሳው አምላክን ያስነሳው። ኦኬ አሁን እኮ ስለ ሥላሴ እንመጣለን ነው ያስነሳው። የክርስቶስ ያው መንፈስ ነው። ይሄ አሁን ወድቅ ነው። አንድ መለኮት የሥራ ግብር የሽ የቱ ጋር ነው የሥራ ግብር? የሥራ የቱ ጋር አይደለም። ይኸውልህ አንተ አሁን ቃል በቃል ነው የለም። ነብዩ መሐመድ እኔ እንትን ነኝ ያለበት እስቲ አሳይ። እሺ እንደዛ ከሆነ እሺ የለም ማለት ነው። እሺ ቆይ ሚራክል አንድ ይቅርታ አድርግልኛ ኢብሩ። ቆይ ላውራ አይደለም ለወጣ ስለሆነ እንደ ሀሳብ ሰጥቼ አይ ነው ኢብሩ። አሁን አኬን ሌሎቹን
እንትንም ኢንቫይት የምጠይቃቸው ውይይት እንደዚህ ከኛ ጋር እንደዚህ ከሆነ እንዴት ይሆናል? አይደለም ኖ እንደዚህ አይነት አረዳድ እኮ ማምጣት ውይይት አይተሃል? እኔ የተወያየሁበትን ውይይት አይተሃል? እስከዛሬ ድረስ ውይይት ፎርማል ይሄን መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ሲል ስለራሱ ተናገረ ነው እንጂ ያለው ሜታፎሪክ አድርጎኝ ተናገረው አይደለ? እንደዚህ ከሆነ እንዴት ነው ከነሱ ጋር መወያየት የምችለው? ከኛ ጋር እንደዚህ ነው። እኔ አነሳዋለሁ ማለቱ ለምሳሌ ኢየሱስ ምን አለ መሰለህ? እኔ ሰጣችኋለሁ አለና ግን ለምኜ ነው የምሰጣችሁ አለ ደግሞ። አየህ፣ ስለዚህ አሁን ኢየሱስ እኔ አነሳዋለሁ ሲል አምላክ ሐዋርያት ሥራ ምዕራፍ እኮ በአንድ ተሳተ መሰረት ነው እኮ ችግር የለም እኮ አንተ የምታነሳውን እቀበለዋለሁ እኮ ምዕራፍ 2 ቁጥር 32 ላይ አምላክ አስነሳው ይላል ኢየሱስ። ያውም ደግሞ ወደ መበስበስ አይደለም። አሁን ልጁ እኮ የሚነግርህ አሁን እኮ ልጁ እኮ የሚነግርህ ሞቼም ነበረ ግን ከዘላለም እስከ ዘላለም ሕያው የሞተ ሰው ሕያው መሆን አይችልም። ለምን ይበሰበስ? ግን ክርስቶስ ግን ወይ እባክህ ለና ልል የፈለኩን ነገር ከኛ ጋር እንደዚህ መወያየት ከምትወያይ ከሆነ ከሌሎቹ ጋር መወያየታችን ታውቃለህ። ባለፈው ግብዣን ስላየኸው ነው እና ደርድራቸው ነበር እንዳለ እና ቴንኪው ወይ ይሄ እኔ እኮ ስታስገቡኝ ካልተሳሳትኩኝ መጽሐፍ ቅዱስ ይዳኝን ብላችሁ ነው አይደለ? ስለዚህ እናንተ የምትወያዩት አሁን የምትከራከሩት እዚህ ጋር ዋጋ የለውም። ምክንያቱም እኔ የተሰጠኝ ነገር አለ ከሚራክል ሶስት ሰጠኛ ኢብሮ ደግሞ አምስት አካባቢ ሰጠኝ እና እኔ እንደዚህ የጠለቀ እውቀት ምናምን የለኝም ግን ወደ ክርክሩ ስንገባ ቀጥታ ችግር አለብህ ብለህ ስለጠየቀኝ ማለት ነው። በጥቅሶችን እኔ አንድ ችግር ያለብኝ ነገር ብቻ ልናገር። ሚራክል የሰጠው እንትን የዮሐንስ ራእይ ነው መሰለኝ አይደል? 1:18 መሰለኝ መቼም ነበር ከዘላለም እስከ ዘላለም የሚለው አምላክነቱን ያሳያል ስትል ስለሰማሁ ነው። እኔ እስከማውቀው ድረስ ማለት እንዲህ ዝም ብሎ ማለት ነው ሎጂካሊ ማለት ነው መላእክቶች ምናምንም ረጅም ጊዜ እንደሚኖሩ ምናምን ነገር አውቃለሁ እንትን ማለት ነው ያው እንደሚጠቁ ባላምንበት እና ያ እንዴት ነው የሚያሳየው ነው ጥያቄ አለኝ እኔ ፐርሰናል ጥያቄ ነው። እና ወላሂ ሄኖክ ራሱ አልሞተም እንኳን አይደለም እሱ ሄኖክ ራሱ አልሞተም። እንደውም ኢየሱስ ሞቶ አምላክ አስነስቶታል። ዮናስ ማነው ሄኖክ ጭራሽ አልሞተም። በሚገርም ሁኔታ ኦኬ። እና የሲኦል ቁልፍ የሚለው ደግሞ ማለት የሲኦልን ምናምን ቁልፍ መያዙ ምንድነው አምላክነቱን የሚያሳየው ይላል። ኮርስ መላእክቶች የሆነ ኃላፊነት ይሰጣቸዋል መሰለኝ በአንዳንድ እምነቶች በእስልምናም እንደዛ ነገር ስለምሰማ አለ እና ያ ነገር እንደ ኃላፊትና አይነት ነገር ከሆነ ምንድነው አምላክነትን የሚያሳየው? ያ ትክክል ነው ሳሚ። ያን ጥያቄ በጣም ትክክል። አረ የመጀመሪያው ላይ ራሱ ችግር አለ እኮ ሳሚ፣ አንተ አላየውም እንጂ ያለና የነበረ የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል የሚለው ኢየሱስ መሆኑን አላረጋገጠልንም። ሲጀመር ይላል ነው የሚለው ማን ነው ባዩ? ራሱ ዮሐንስ እኮ የገለጸልን እኔ ነኝ የሚለው ማን ነው? አሳየኝ፣ ኢየሱስ መሆኑን አሳየኝ። ቁጥር ምዕራፍ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ቁጥር 7 ላይ ነው የምትሄደው አውቃለሁ። ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉት ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አሜን ይላል። ከደመና ጋር የሚመጣው ማን ነው? አራት ነጥብ አንዴ ከደመና ጋር የሚመጣው ማን ነው? አንዴ ችግር የለም። አራት ነጥብ አገልግሎቱ ምንድን ነው? ከደመና ጋር የሚመጣው ማን ነው? አራት ነጥብ አገልግሎቱ ምንድን ነው? አለቀ ነው። ኦኬ እሺ። በቃ ስለዚህ ከዛ በኋላ ስለ ኢየሱስ ያልቅና ከዛ ስለሌላ አካል ነው የሚያወራው። እሺ ያለና የነበረ ሁሉንም የሚገዛ ጌታ አምላክ የተባለ ለምሳሌ ምዕራፍ 21 ቁጥር 20 ላይ ምን ይላል? የለም በቃ እዛ ላይ የሚለው ምንድነው? ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። ማን ነው ሁሉን የሚገዛ ጌታ የተባለው? በጉ ማን ነው? ማቴዎስ 20:24 ላይ ሂድልኝ፣ መልስልኝ መጀመሪያ እዛው ራእይ ላይ ይናወጣሉ፣ የሰማያትም ኃይላት ይናወጣሉ። ከራእይ ጨርሰኛ መጀመሪያ በደመናት ላይ የሚመጣው ማን እንደሆነ ላሳይ።
ችግር የለውም። በደመና ሊመጣ ይችላል ኢየሱስ። በደመናት ላይ የሚመጣው አላልኩም። ኧረ እኔ መች ኢየሱስ ነው ኢየሱስ አይደለም ይችላል። ለምን ትላለህ? አላልኩም እኮ ነው ኢየሱስ አይደለም ብያለሁ። አይደለም አላልክም? አሁን አላልኩም። እሱን አሁን አይደለም አላልኩም። ቁጥር 7 ላይ ያለው ችግር የለውም ኢየሱስ ነው አልኩ እኮ። 4 ነጥብ ተዘጋ፣ አለቀ። እሱ ጨረሰ። አሜን አለ። ከዛ በኋላ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል የተባለው ሁሉን የሚገዛ ጌታ የተባለው ዮሐንስ ራዕይ ምዕራፍ 21 ቁጥር 20 ላይ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። ማን ነው ሁሉን የሚገዛ ጌታ አምላክ የተባለው? ማን ነው? በጉ ማን ነው? በጉ ኢየሱስ ነው። እና ታዲያ በጉ እሱ ሆነስ? ሁሉን የሚገዛ ጌታ አምላክ የተባለው ማን ነው? ራሱ ጌታ ነው፣ ኢየሱስ ነው። አረ በኋላ አንተ ልጅ፣ አረ በኋላ፣ አረ ስለፈጠረ እንዴ ምን ሆነ? አማርኛ አታውቅም ነው? እና በሚል እንዴ ዴፊኒት አርቲክል እኮ ነው ሁለቱም ያለው። ዴፊኒት አርቲክል ታውቃለህ? አሁን ራዕይ ላይ አሁን አንተ የምትለዋን ፊደልን ነው ያስካት አይደለም? እና ይላል እና ይላል ሁሉን የሚገዛ ጌታ አምላክ እና በጉ መቅደሷ ናቸው ይላል። ማን ነው ሁሉን የሚገዛ ጌታ? ማን ነው በጉ? ሁሉን የሚገዛው ጌታ እግዚአብሔር ነው። በጉ ኢየሱስ ነው። እናመሰግናለን። በቃ ስለዚህ ሁሉን የሚገዛ ጌታ አምላክና አልፋና ኦሜጋ እኔ ነኝ ይላል የተባለው አብ ነው ማለት ነው። እናመሰግናለን። ይኸው አየው ያቀረብከው ነገር እንዳለ ወዴት ነው ያቀረብከው ነገር እንዳለ ማለት ነው። ምንም ክሊር ነገር አላቀረብክም። እኔ ግን ኢየሱስ ከተናገረው ክሊር ነገር አቀረብኩ። ጨረስን። እስቲ ክሊር ነው አምቢጌ እኔ ክሊር ነገር እኮ ነው የማቀርበው። ምን አለ? የምወደው ልጄ ይህ ነው እሱን ስሙት አለ። በቃ እየሰማሁት ነው። ኢየሱስን እኔ ጥፋት የለብኝም። እኔ ምን አገባኝ? እሺ አንዴ ትሰማኛለህ? ልስማ። እሺ ግን ሰዓት የለኝም። ቶሎ በል። እሺ ሰዓት ጁማ እየደረሰብኝ ነው። ቶሎ በል። እኔ ሳልጠይቀው እንደወጣ ላደርግ አልችልም ብሏል። እና ካልቻለ ታዲያ ሳልጠይቀው እንደወጣ እናት አንዴ እሺ ጠይቀውና እሺ ኑ ላቅርብ። እስከዛ እና ካልቻለ እመጣለሁ። አንዴ እመጣለሁ። እሺ መረጃ ግን ላሳይ አልችልም። እሺ ኢየሱስ በነገራችን ላይ ኢየሱስ ብለህ ስምህን ለምንድን ነው ያወጣኸው? ያሳይ ኢየሱስ ብለህ ስምህን ለምን አወጣህ? ግር የለም እሱ ይደርሳል። ያው የኢየሱስ ስም ፍጡር መሆኑን ወቁ። እሺ ለማንኛውም ኤኒዌይስ ቀጥለሽ ችግር የለም። እሺ ሳሂ ከሆኑ አዲሶች ውስጥ ነው ቡሃሪ ነው የምጠይቀህ። ዳይፍ ነው እንደማትለኝ ተስፋ አደርጋለሁ። እሺ ቡሃሪ 3849 ከሆነ ሆነ ነው ላ ሳሂ ቡሃሪ ነው። ሳሂ ቡኻሪ ችግር ያለበት ሐዲስ የለውም ያለ ማለት ነው። ሲጀመር ቀጥለሽ ቡኻሪ 3849 አንተ እስልምና ከአዳም ጀምሮ የመጣው ነው ብለህ ነው የምታስበው? ነው። ኦኬ መጽሐፉ ግን ሲነበብ ምን ይላል መሰለህ? ከእስልምና በፊት በነበሩ የድንቁርና ዘመን ላይ ይኖሩ የነበሩ ሁለት ዝንጀሮች ነበሩና ዝንጀሮቹ አንዷ ሴት ዝንጀሮ ስትዘሙት አይተው ይወግሯት ነበር ዝንጀሮዋን እና አይ ቲንክ ስሙን ባለሳሳት ቢላል የሆነ ብቻ እሱም ተቀብሎ አብሮ ወገራት ይላል። እንዴት ታየዋለህ? ዝንጀሮ ሲዘሙት ነው ሰውየው ዝንጀሮ ላይ ሲዘሙት ነው። እውነት ነው። ያስቃል እኮ አይደለም? አይ እኔ እኮ ያሳቀኝ ከእስልምና በፊት የሚለው ነው አይደለም? ችግር የለውም። እሱን ተው። ዝንጀሮ ላውጣልህ። ቆይ ላውጣልህ። እሱን ተው። ዝንጀሮቹ እኮ ዝንጀሮቹ እኮ ችግር የለውም። ቆይ አንዴ ላውጣልህ። አንዴ ላውጣልህ። አሁን እኔ መረጃ አልያዝኩም ግን ላውጣልህ። በሱና.com ላይ ልግባና ታስቁኛላችሁ እኮ የምጠይቁት ጥያቄ። እሺ እዛው ላይ ጸዳ ያለ ጥያቄ ጠይቁ። ቡኻሪ ስንት ነው? ቡኻሪ ስንት? 3849 3849 3849 حدثنا نعيم بن سينا
حدثنا هشيم عن حسين عن عمرو قال رأيت في الجاهلية قردة اجتمع عليها قد زنت أراكويتا دي أباتي يسوس يسوع في سيسم انكوان على نقطنا እሺ አይ የሰው አፍ ኢየሱስ ሲስም እንኳን ደንግጠን አናውቅም። ወደ ጥያቄው ችግር እንትን አትበላ የሆነ ሌላ ነገር ትልቅ ነገር ያመጣ መጥቶ እሺ ሶሪ እሺ እንደዛ ነው የሚባለው። ቆይ አንድ ጊዜ ላውጣለና እሺ እንደዛ ቆይ ይብሩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አብኪ እንዴት ነህ? ወይ እኮ እያሳቀኝ እኮ ነው እንደ አዲስ ነገር እኮ ታውቃለህ ምንድነው ምናምን ብዬ እሺ መልሽልኝ። ጎበዝ ነሽ አንቺ ነኝ እስቲ ወይ እንደዚህ እንትን የህፃን ዲስሪስፔክት አሁን እዚህ አውጣለን ሰዎች በጣም ትላልቅ ሰዎች ነን። ከይቅርታ ጋር ኢብሮም ትልቅ ሰው ነው እኔም ትልቅ ሰው ነኝና እንደዚህ መንደሪ ወሬ ምናምን ብዙ አስፈላጊ አይደለም። አንተ ጥያቄን ጠይቅ መልስ ይመልስልሃል፣ ችግር የለውም። ምንድን ነው ጥያቄ? ትልቅ ፈጣሪ ብቻ ነው ጥያቄ ምንድን ነው ወገናችን? ድምፅህን ከፍ አድርግና እንዲህ በለንና ይቀጥልልናል። አባቴ የነብዩ ሰለላሁ ዐለይሂ ወሰለም ንግግር አይደለም በመጀመሪያ ደረጃ ማለት ነው። ዝም ብለህ ነው በቃ ዝም ብለህ ትለፋለህ። ልፋ ሲለህ ዝም ብለህ ትለፋለህ። ዝም ብለህ በቃ እንዲህ ማምጣት ነው። አንደኛ የነብዩ ሰለላሁ ዐለይሂ ወሰለም ንግግር አይደለም፣ ሁለተኛ የሰሃቦችን ንግግር አይደለም። እሺ ቆይ ላነበብልህ ነው አንድ ጊዜ ላንብብና ከዛ በኋላ መረጃውን አወጣልሃለሁ። እሺ ይሄ ዝም ምንም ድነት የሌለው ነገር ሲጀመር አንደኛ ያመጣው መረጃ የሞተ መረጃ ቆይ አንዴ ላውጣልና ጉደል ላሳይ አንዴ። እሺ هذا رواية كما هو ظاهر ليس من كلام النبي صلى الله عليه وسلم ولا كلام من أحد أصحابه رضي الله عنهم وإنما رواه البخاري رحمه الله حكاية عما شاهده. ስለዚህ በቃ ይሄ ሂካያ ነው። ሂካያ ማለት የሆነ ታሪክ ዝም ብሎ የተዘገበ ነገር ነው እንጂ ምንም ሌላ ነገር አይደለም። ተግባባን። ስለዚህ አሁን ሰንሰለቱን ቆይ አንዴ ኧረ ተረጋጋ ብራዘር። ይሄ ልጅ ለምሮ የምቸኩለው? እሺ አሁን አንተ የምታሳየኝ አንድ ነገር አለ። ቆይ ልክፈትልህና ሐዲሱን ላሳየህ። እሺ ላሳየህ። ሐዲሱ ምን ይላል ይታያል አይደለ? እስቲ አንብበው አንዴ ያመጣውን መረጃ አንብበው። ዲዩሪንግ ፕሪ ኢስላሚክ ከእስልምና በፊት እሺ አንብበው ይኖሩ የነበሩ አንብበው። እሺ ቀጥል። ቁርና ዘመን ይኖሩ የነበሩ መንኪዎች አሉ ይላል። እሺ ብዙ መንኪዎች ናቸው መሰለኝ። እሺ አንብበው ጨርሰው፣ አተርጉምልን ጨርሰው። ህገ ወጥ በሆነ ዝሙት ምክንያት ሲደበደቧት አየው ይላል። ማን ያየው? ከማን ነው የተዘገበው? አሚር ይላል እኮ ከማን? እሱ ከማን አመጣው? እሱ ከማን ያመጣው ንግግሩ? እኔ ምን አውቃለሁ? እኔ እኮ እንድታስረዳኝ ነው ያመጣው። ብራዘር አዲስ ላይ የተጻፈው ነው። በቃ እኔ ምን አገባኝ ታዲያ? ስለዚህ በቃ አንቀበለው ነው። ይሄ ዝም ብሎ እንትን ነው የነበረ የሆነ ታሪክን ያስቀምጥ ምንም መረጃ የሌለው ነገር ነው ያመጣው። ነብዩ ብለውታል ብሎ አስቀምጣል። ባህሪ መረጃ ዝም ብሎ መረጃ ነው። ነብዩ ብለውታል ብሏል። ቆይ አንዴ ነብዩ ብለውታል። yes ይሄን የፈለኩት ብሮ ይሄን የፈለኩት መረጃ አምጣ። ነብዩ ብለውታል በቃ ብለውታል ወይ? ነብዩ ዝም ብሎ መረጃ እንደሆነ እንድትናገር ነበር እኮ ችግር የለውም። አለቃ ሰምታችኋል ሁላችሁ። ቆይ አንዴ መረጃ ነብዩ ብለውታል። አይበለው አያገባኝም፣ ግን መጽሐፉ ነው የሚለው። እሺ ሰሃቦች ብለውታል። ቆይ አንዴ ተረጋጋ። ሰሃቦች ብለውታል። መጽሐፉ እንዳልኩ
ማንም አይደለም። ስለዚህ ዝም ብሎ መጽሐፍ እንደሆነ ነው እየነገርኩህ። አይደለም ዝም ብሎ መጽሐፍ እንደሆነ ነው እየነገርኩህ። በጣም ጎበዝ። ስለዚህ እንደ ዕብራውያን ዝም ብሎ ዕብራውያን ቅድም ስታወራ ሰምቼ ነበር። አሁን ደግሞ ወደ ዋናው ቦታ እንሄዳለን። ምንድነው ችግር ከዚህ ንግግር? እስልምና የሆነ ቦታ ላይ ብቅ እንዳለና ጭራሽ ዝንጀሮ እንዴት እንደው ዝሙት ትሰራለች ብሎ የሚያስብ ራሱ በጣም ያስቃል። ቆይ እሺ፣ አንድ ጊዜ እስልምና የሆነ ሰዓት ብቅ አለ አይደለ? እሺ ጥሩ። ቆይ አንድ ጊዜ ለምሳሌ እስልምና ከመምጣቱ በፊት ማለትም ጃሂልያ፣ ለምሳሌ እዚህ አካባቢ ላይ እኔ ያለሁበት አካባቢ እስልምና ከመምጣቱ በፊት ብዬ ብናገረ ከዛ በፊት እና መምጣቱ በፊት ነው የሚለው ከእስላሞች አይልም። ከእስልምና ገብቶኛል። ከእስላሞች አይልም። ብራዘር አታነብም። እዚህ አካባቢ እስልምና ከመምጣቱ በፊት ብዬ እናገራለሁ። እዚህ አካባቢ እስልምና ከመምጣቱ በፊት እናገራለሁ። ለምን አለ? እስላሞች ነው የምትለው። እስላሞች ነው የምትለው። ብራዘር ሙስሊሞች ሲመጡ ሙስሊሞች ተግባባን። ሙስሊሞች ካልመጡ ወዴት ነው? ከእስልምና በፊት የነበረ ድንቁርና ዘመን ነበር ነው የምትለኝ? ዘመን እኮ ነው የሚያወራው፣ ስለ ድንቁርና ዘመን። ስለዛ ዘመን ላይ የተደረገ ነገር ምን አገባኝ? እስልምና ከመምጣቱ በፊት የተደረገ ነገር እኔ ምን ያገባኛል? ይሄ እኮ ጃሂልያ እኮ ነው። ስለ ጃሂልያ እኮ ነው እያወራ ያለው። ጃሂልያ ደግሞ ዝንጀሮ አይገረፍም። እኔ ምን አገባኝ ስለሱ? የእስልምና እኮ አይደለም ይሄን ያደረገው እኮ። ለምሳሌ ከእስልምና በእስልምና አስተምሮ ውጪ በፊት ምን ይደረግ ነበር? ሴቶች ራቁታቸውን እንትን ያደረጉ ነበር፣ ጠዋፍ ያደረጉ ነበር። አንድ ልጨምርልህ፣ ሌላ ሁለተኛ ደግሞ ይሄንን ከማድረጋቸው ጣዖት ያመልኩ ነበረ። ሌላ ልጨምርልህ ከፈለግ ልጨምርልህ ትፈልጋለህ? እኔ ምን አገባኝ ስለዚህ? ምን ይጠቅመኛል? እኔ ያመጣው ነገር እኔ ምን አገባኝ? እኔ ምን አገባኝ? እኛ ምን ያደርግልናል? እስልምና ከመምጣቱ በፊት የተደረገ ማለት እስልምና የማያውቀውን ስራ ምን እንዲሰራልኝ ነው ያመጣልኝ? እሺ አንዱም ያንተ መምህር ነኝ ምናምን የሚለው ቆይ አንዴ ሚውት አድርግልናል እባክህ። ለምሳሌ የእናንተ መምህር ነኝ ምናምን ብሎ የሚናገር አንድ ሰው አለና አቡኪ ይህንን ነገር በአላህ ሰምተው ታውቃለህ? ይህንን ሲናገር ምን አለ መሰለ? ኩና ናዕቡዱ ልሐጀር ጃሂልያ የሚለውን ሀዲስ እስልምና እንትን ማን ነው ድንጋይ ካለ ብሎ አላመጣም። ባይዘወይ እንትን ነው ኢግኖራንስ ነው ድንቁርና ነው። አይ ቲንክ እንደዛ ነው። ኢብሮ አንዴማ ትቀጥላለህ አፎንና አውራሽ ችግር የለም። ዒሳ የሚለው አካውንት ዒሳ እንደዚህ አይደለም። ዒሳ ለመጻፍ ፈልገህ ከሆነ አይ ቲንክ ሚውትህን አንዴማ ድምጽ ከፍ አድርግና ድምጽህን ብቻ ከፍ አድርገው አለ። ኦኬ፣ አይ ድምጽህን ከፍ አድርገው በደምብ ሰው እንዲሰማው ማለት ነው። እንትን ድምጽህን ከፍ አድርገው። ሀዲሱ ላይ የተወገረች ዝንጀሮ አለች አይደለ? ሚውትህን አንሳው ማለት ድምጽህን ከፍ አድርገው። ሀዲሱ ላይ የተወገረች ዝንጀሮ አለች አይደለ? ማን ነው የወገራት? ሀዲሱ ላይ ማን ነው የወገራት? ዝንጀሮች ናቸው የሚወግሯት። ዝንጀሮች ናቸው ሰዎች ነው የወገሯት? ወግሯት አየሁ ነው የሚለው። አረ አላ እስቲ ብሮ ክፈትልን። ሙቀት በጣም እንትን እያለ ነው። ፖይንቱ ያለው ዝንጀሮች ላይ ሳይሆን ፖይንቱ ያለው ዝንጀሮች ላይ አይደለም ብራዘር። ፖይንቱ ያለው ዝንጀሮች ላይ አይደለም። ፖይንቱን አልጠየኩም። ዝንጀሮቹ ነው የወገሯት ብለህናል። እንደዛ ነው የሚለው ወይስ ዝንጀሮ ስትወገር አየሁ ነው የሚለው? አዲሱ አለ ሀዲሱንም እናነባለን፣ ሁላችንም እናነባለን፣ ችግር የለውም። አንተ ግን አሁን ያልከውን ነው። ዝንጀሮ ነው የተወገረችው ወይስ ዝንጀሮች ነው የሚወግሩት? ዝንጀሮ ስትወገራዩ ህገወጥ ዝሙት ስትሰራ የነበረች ዝንጀሮ። የወገሩት ዝንጀሮች ናቸው ወይስ ሰዎች ናቸው? አይ ዝንጀሮች ናቸው ስላልከን እኮ ነው። በቃ እንደዚህ አይነት ነገር ያለ እውቀት አትናገር በመጀመሪያ። እሺ ሁለተኛ ላይ የወገሩት አካላቶች ማለት ነው። በደንብ አስተውል። የወገሩት አካላቶች ያ መውገራቸው ኢግኖራንስ ድንቁርና ተብሎ ነው የተገለጸው ወይስ አይደለም? በሐዲሱ መሰረት ከድንቁር የሆነ ዘመን አለ፣ ከእስልምና በፊት የሆነ ዘመን አለ እያልኩ
እሱን ቆይ ወደዛ እንመጣለን። ወደዛ ደግሞ እንመጣለን። ድንቁርና ነው ተብሎ የተገለጸው ወይስ አይደለም? ዘመን መጀመሪያ በእስልምና ይወገራል ዝንጀሮ ያልከው ነገር ስህተት ነው ማለት ነው። አሁንም በድንቁርና ዘመን እንጂ የተደረገው ይቅርታ ይፉ እንደሱ አላልኩም። ጎበዝ በቃ ጨብጭብ አላልኩም ብሏል። በቃ ካሁን በኋላም እንዳትል ካላል ነገር የለውም። እሺ ወደ ሁለተኛው ጊዜ እንዳለ ነው። ወደዛ ነው ፕሪ ኢስላሚክ ማለት ነው ማለት ነው። ለምሳሌ ፕሪ ኢስላሚክ የሚለው የእንግሊዝኛ ተርም ራሱ አይገልጸውም ይልኛል። ግን ፕሪ ኢስላሚክ የሚለው ቃል ምንን ነው የሚያሳየው? እሺ በጣም ጥሩ። ቆይ ይሄንን እንትን አልጨረስንም። ቆይ እሺ ሚራክል ትቀጥላለህ። ኢንዱስትሪያል ሪቮሉሽን ዓለም ላይ አፒር ያደረገው በስንተኛው ክፍለ ዘመን ነው? ኦኬ በ18ኛው ክፍለ ዘመን ያዘው። በ18ኛው ክፍለ ዘመን ነው አፒር ያደረገው። አፒር ሲያደርግ በ18ኛው ክፍለ ዘመን ኢንግላንድ ላይ ነው በ18ኛው ክፍለ ዘመን አፒር ያደረገው። በዛ ሰዓት ኢትዮጵያ ያለ ሰው ፕሪ ነገር ይችላል። አሁን ኖርማሊ ከስንት ዓመት በፊት ኢትዮጵያ ላይ በቅርቡ ነው የገባውና ፕሪ ኢስላሚክ ፕሪ ኢንዱስትሪያል ሪቮሉሽን ብሎ ተናገረ ማለት ወይ ኢንዱስትሪያል ሪቮሉሽን የሚባለው ነገር የለም ማለት አይደለም። ኢብሮ አስረድተዋል ቅድም ሐሳቡን የለም። አዎ ቆይ አስረዳው ማገናኘልህ እኮ ነው። ይሄን ማገናኘት ብችልማ አመጣም እዚህ ልጠይቅ ማገናኘት ስላልፈለኩ እኮ ቆይ እኔ ላገናኘልህ ነው። አንዴ እስልምና የሚባለው ነገር ነበረ። ፕሪ ኢስላሚክ የሚለው ተርሙ ራሱ ተቀብለ ነው ማለት ነው። ይሁን በሚለው እስልምና የሚባለው ነገር ነበረ። ብዙ ሙስሊሞች ነበሩ። አዎ ግን በዛ በአረብ ቦታ ላይ ያለ አሁን የነበረው ሸሪዓውና እስልምና አልነበረም። ፕሪ ኢስላሚክ ተብሎ ይገለጻል ማለት ነው። ልክ እንዳልኩ ፕሪ ሲቪላይዜሽን ተብሎ ሲገለጽ ሲቪላይዜሽን የሚባል ነገር የለም ማለት አይደለም። በዚህ ቦታ ላይ ለምሳሌ ኢትዮጵያ ሀገር ላይ አልነበረም ወይ የሆነ ሀገር ላይ የለም የሚለውን ትርጓሜ ያስይዛል። እና ያነሳናቸው አንተ እንዳልኩ ሀሳብ እንሂድና አሁን አንተ ያለበት ሀገር ላይ ሙስሊም እስልምና ባይኖር እስልምና የለም ነው ወይስ ሙስሊሞች የሉም ነው የምትለው? አንተ ባልከው እንሂድ እስኪ። ሙስሊሞች የሉም ተብሎ በቀላሉ አይገለጽም። በቃ ሙስሊሞች የሉም ነው እስልምና የለም ማለት እንደዛ ተብሎ አይገለጽም። እንደኛ ዘመን አይደለም ወገናችን። እንደኛ ዘመን ግሎባላይዜሽን የምንለው ቶሎ በለው ሰዓት እንትን ብሏል። አዎ ኢብሮ ቀጥሉ። በቃ ልሄድ ነው። የምጨርሱ ከሆነ ጨርሱና አጁማን ሄድ። እኔ መጨረሻ ነው። ቀጥሉ በቃ። ስለዚህ እስልምና ከአዳም በፊት ነው የሚባል ነገር የለም። ከዚህ በኋላ ማለት ነው ስትመጣ ይዘህ ስትመጣ እስልምና ላይ ሐዲሱን አጥራልኝ ጨርሰናል፣ አጥርተናል። ህዝቦች ደኢፍ ነበር። አሁን ደግሞ ጭራሽ የተጻፈው መሐመድ አልተናገሩም ማለት ደኢፍ ነው ምናምን አላልኩም። ደኢፍ ነበር ማምለጫ። አሁን ደግሞ ማምለጫ። አሁን ደግሞ እኮ እኛ ያንዳንዱ ነገር ላይ እንጠይቃለን። መሰረታዊ ነገር እንጠይቃለን። መሰረታዊ ይመችህ። ምንድን ነው የምናመልጠው? ኧረ ሰውዬው እባክህ ጤነኛ አይደለም። ይመችህ። እሺ ደኢፍ ነበር። አሁን ደግሞ መሐመድ አልተናገሩም። በክርስትና በኦርቶዶክስ ቤተክርስቲያን አንድ ሰው ማለት ነው መውለድ ቢያቅታት ተሳስመው መውለድ ይችላሉ ወይስ አይችሉም? አመለጥሽ። ይመችህ። ሁለት ሴቶች ተሳስመው መልስ የለህም ማለት ነው። መልስ የለህማ። መልስ የለኝም በል። አይ ተታኛ መልስ የለኝም በል። ሰው አታስገቡ። ቆይ እንደ እኔ ስለዚህ መልሰህ አንዴ በዚያ